ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበትን የምሳ ሰዓቱን የዝውውር ጉዳዮች ላይ ትኩረት አድርገን የምናነሳውን ፕሮግራም ዛሬም እነሆ በድጋሚ ዘንድ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ከኛ ጋር ስለሆናችሁም ከልብ አድርገን ነው የምናመሰግነው። በዚህኛው ፕሮግራማችን የዝውውር ጉዳዮች ላይ ብቻ ትኩረት አድርገን ወደ እናንተ የምናደርስ ነው የሚሆነው። እናንተ ግን ሀሳብ አስተያየት ካላችሁ ልታጋሩን ትችላላችሁ። እኛ ደግሞ ቪዲዮአችንን ላይክ እያደረጋችሁ እንዲሁ ሰብስክራይብ እያደረጋችሁን ከኛ ጋር ስትቆዩ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን የምናደርግበትን ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉኝ፣ ስለምታደምጡኝ ከልብ አድርጌ አመሰግናለሁ። የተለያዩ ርዕሰ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናል የመጀመሪያ ጥያቄውን እያዘጋጀ እንደሆነ ሲነገር፣ ቶተንሃም የ75 ሚሊዮን ዩሮ የላሊጋ ኮከብን ለማስፈረም በትልቁ እንቅስቃሴ እያደረገ ነው። የሪያል ሶሴዳዱ የክንፍ አጥቂ የሆነው አንደር ከፕሪምየር ሊግ ዝውውር ጋር በተያያዘ በርካታ መረጃዎች እየወጡ ነው። እንደ አርሰናልና ቶተንሃም ያሉ ክለቦችም ለሱ ፍላጎት አላቸው። ከስፖርትስ ቡም በተገኘ ዘገባ መሰረት የለንደን ክለቦች የስፔኑን ክንፍ አጥቂም በቅርበት እየተከታተሉት ሲሆን ለሱም እንቅስቃሴ ለማድረግ ይወስኑ እንደሆነ ወደፊት የሚታይ ይሆናል። ከላሊጋው ክለብ ጋርም የረጅም ጊዜ ውል ያለው ሲሆን 75 ሚሊዮን ዩሮ የመልቀቂያ የረጅም ጊዜ ውልም ደግሞ ያለው ሲሆን 75 ሚሊዮን ዩሮ የመልቀቂያ ክፍያ አለው። የተጫዋች ከቼልሲና ከማንቸስተር ዩናይትድ ጋርም ስሙ ይነሳል። ሪያል ሶሴዳድ እሱን ለመልቀቅ ምንም አይነት ግፊት የለበትም እና እሱን ለማስፈረምም የሚጠባበቅ ማንኛውም ክለብም ከፍተኛ ዋጋ መክፈል ሊኖርበት ይችላል ተብሎ እንደሚታመን ነው ዘገባዎች አሁን ላይ በትልቁ እየጠቆሙ እንደሚገኙ የተናገረው። ስለዚህም የስፔኑ ክለብ ጥያቄውን ለመቀበል ዝግጁ መሆኑ ወደፊት የሚታይ ነው። በአጥቂው መስመር ላይ ተጨማሪ ጥራቶችን ያስፈልጋቸዋል እነዚህ ክለቦች። እናም የተጫዋች ደግሞ ተስማሚ ግዢ ሊሆን ይችላል። አርሰናል የሊግ ዋንጫውን አሸንፏል። እናም በሚቀጥለው ዓመት ደግሞ በሁሉም የውድድር ዘርፎች ላይ ለመወዳደር ቡድኑን ማሻሻልን መቀጠል ሳይኖርባቸው አይቀርም። የተጫዋች በእንግሊዝ ፕሪምየር ሊግ የሚመጥን አካላዊና ቴክኒካል ባህሪያቶች አሉት። እናም ደግሞ ለአርሰናሎችም ጠቃሚ ሊሆን ይችላል። በሁለቱም በኩል መጫወት ይችላል። እናም ለቡድን አጋሮቹ እድሎቹን ለመፍጠርና የኳስ መረብንም ለመጠበቅም እንዲሁ ይረዳል ተብሎ ይታሰባል። ግብ በማስቆጠርም በጣም ጥሩ ነው። በተመሳሳይ ሁኔታ ቶተንሃምም በሁለቱም በኩል ተጨማሪ ጥራቶች ያስፈልገዋል። በዚህ የውድድር ዘመን በአጥቂ መስመር ላይ ጥርስ አልባ መስለው ታይተዋል። ወደፊት በመሄድም የበለጠ ስለታማ እና ደግሞ ያልተጠበቁ ነገሮችም ያስፈልጋቸዋል። የስፔኑ ክንፍ አጥቂም እንዲሻሻሉ በትልቁ ሊረዳቸው እንደሚችል ነው የሚታመነው። የት እንደሚሄድ ወደፊት የሚታይ ይሆናል። የሚጠየቀው ዋጋ ግን ለሁለቱም ክለቦች ትንሽ ችግር ሊሆን ይችላል። ክለቡ ከፍተኛ ዋጋን ለመጠየቅ ከወሰነ ዝውውሩ በዚህ ክረምትም አስቸጋሪ ሊሆን ይችላል። የ24 ዓመቱ ወጣት በዚህ የውድድር ዘመን 4 ግቦችንና 5 አሲስቶችን ማድረግ የቻለ ተጫዋች ነው። ሊቨርፑል የአንዶኒ ኢራኦላ የክለቡ አዲስ አሰልጣኝ ሆኖ በ2 ዓመታቱን መሾሙን የሚታወስ ጉዳይ ነው። የ43 ዓመቱ ስፔናዊ አሰልጣኝ በቦርንመዝ አስደናቂ ስራን ከሰሩ በኋላ ለሚመጣው የውድድር ዘመን የአውሮፓ እግር ኳስን ማረጋገጥ እንዲችሉ ረድቷቸዋል። ቦርንመዞችን አሰልጣኙን ለአርነ ስሎት መተኪያ ሆነው ነው የመጡት። አሳዛኝ የውድድር ዘመንን አርነ ስሎት ካሳለፈ በኋላ ሊቨርፑል ባለፈው ክረምት ከፍተኛ መጠን ያለው ገንዘቦችን ቢያወጣም በፕሪሚየር ሊግ የደረጃ ሰንጠረዥ 5ኛ ደረጃን ይዞ አጠናቋል። የኔዘርላንዱ አሰልጣኝ ባለፈው የውድድር ዘመን የአጨዋወት ዘይቤ ባለመኖሩ ከፍተኛ ትችት ደርሶባቸው ነበር። ወጣት ተጫዋቾችን በመያዝ ረገድም ተተችተዋል። አርነ ስሎት ለሊቨርፑል ከወጣት ተጫዋቾች ጋር ለመስራትም ፍላጎት እንደሌላቸው ታይቶ ነበር። እድሎችን በጭንቅ ነበር የሚሰጧቸው። አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ በወጣት ተጫዋቾች ላይ ኢንቨስት ለማድረግም ፍላጎት እንዳላቸው አስቀድመው ያሳዩ ሲሆን በቅድመ ውድድር ዘመንም ከነሱ ጋር በቅርበት ለመስራትም ቃል እንደገቡ ነው የተነገረው። ለኦፊሻላዊው የሊቨርፑል ድረገጽ እንዲህ ብለዋል። እንዲሁም ደግሞ የዓለም ዋንጫ እዚያ በመኖሩ በተለይም ከወጣት ተጫዋቾች ጋር ለመስራት እድል እናገኛለን። ምክንያቱም ብዙ አንጋፋ ተጫዋቾች በዓለም ዋንጫ ምክንያት በመውጣታቸው እና ደግሞ በኋላ ላይ ስለሚመጡ ከአካዳሚው የሚመጡ ተጫዋቾች በውሰት የነበሩ አንዳንድ ተጫዋቾችን በተሻለ ሁኔታ ለማወቅም
እድል እንደሚሰጠን አስባለሁ። እነሱ በቅድመ ውድድር ዘመን የመጀመሪያ ክፍልም በአሜሪካ ጉብኝት ውስጥ አስፈላጊ አካል ይሆናሉ። እናም በዚያ መንገድ ደግሞ ለእኛ በጣም በደንብ እንደሚሰራ አስባለሁ። ምክንያቱም የውድድር ዘመኑ ከመጀመሩ በፊት ውሳኔዎችን ከመውሰዳችን በፊትም ብዙ መረጃዎችም ይሰጡናል ሲልም ጭምር የተናገረው። ሊቨርፑል ብዙ ጎበዝ ወጣት ተጫዋቾች ያሉት፣ እናም በሚቀጥሉት ወራት እነሱን ማጣት አይፈልጉም። ከወጣቶቹ ምርጡን ማግኘትም ከቻሉ ለወደፊቱ ጠንካራ ቡድን ለመገንባት ይረዳቸዋል። ኢራኦላ ስለ ወጣት ተጫዋቾች የሰጡት አስተያየትም እንደ ሊቨርፑል አሰልጣኝ ከአርነ ስሎት የተሻለ መሆናቸውን አስቀድሞ ያሳያል። ሊቨርፑል ሁልጊዜም ጎበዝ ወጣት ተጫዋቾችን ወደ ኮከብነት ለማሳደግ ችለዋል፣ ነገር ግን በአርነ ስሎት ስር ያልነበረም። አሁን ላይ የክለቡን የወጣት ተሰጥኦዎች በአግባቡ ለማሳደግና ከአካዳሚው ወደ ዋና ቡድን እንደገና የመተላለፊያ መንገድ ለመገንባትም ፍላጎቱ አላቸው። ሶስትዮሽ የቦርንመዝ የዝውውር ፉክክርም ለአንዶኒ ኢራኦላ በሊቨርፑል የህልም ጅምር ይሆናል ተብሎ እንደሚታሰብ ነው መረጃዎች ይፋ የተደረጉት። ቶትንሃም ሆትስፐርስ በዚህ ክረምት ከብራይተን የዣን ፖል ቫን ሄክን ለማስፈረም የተከላካይ ክፍሉን ለማሻሻል በትልቁ እየሰራ ነው። ከቮትባል ኢንተርናሽናል በተገኘው ዘገባ መሰረት ሁለቱ ክለቦች ስለ ዝውውሩ በአሁኑ ወቅት ንግግር እያደረጉ ሲሆን ቶትንሃም ለ25 ዓመቱ ተጫዋችም ከባድ ጥያቄን አቅርቧል። ተከላካዩ ትልቅ ክለብን የመቀላቀል ሀሳብ ይማርከዋል። እንዲሁም ከቼልሲ፣ ማንቸስተር ሲቲ እና ሊቨርፑል ጋርም ተያይዞ ነበር። ሊቨርፑል ስለ ዝውውሩ ከተጫዋቹ ወኪል ጋርም ቀድሞውኑ ማውራቱ ተዘግቧል። ሆኖም ግን ቶተንሃም ለተጫዋቹ ባቀረበው ከባድ ጥያቄም ከባላንጣዎቹ ቀድሟል። ከብራይተን ጋር ውል ያለው በ2027 የሚያበቃ ሲሆን በዚህ ክረምትም ለመሸጥ ግፊት ይደረግባቸዋል። በሚቀጥለው ዓመት ተጫዋቹን በነፃ ማጣት አይፈልጉም። የቶተንሃም በተከላካይ ክፍል ውስጥ ተጨማሪ ጥራት ያስፈልጋቸዋል። እናም ስምምነቱን ለመጨረስ ደግሞ በአሁኑ ወቅት ቀዳሚ ቦታ ላይ ናቸው። የኔዘርላንዱ ኢንተርናሽናል ተከላካዩ እንዲሻሻል የሚያግዝ ጥራት አለው። በፕሪሚየር ሊግ ውስጥም ብቃቱን አሳይቷል። እናም በስልጠናና በተሞክሮ ብቻ ነው የሚሻሻለው። ክሪስቲያን ሮሜሮ ከቶተንሃም የመልቀቅ ወሬዎች ጋር ተያይዟል። እናም በአግባቡ መተካትም ያስፈልገዋል። የብራይተን ተከላካይ ዝውውሩ ከተሳካ በቶተንሃም ውስጥ ከሀገሩ ልጅ ሚኪ ቫን ደቬን ጋርም ጠንካራ ጥምረትን ሊፈጥር ይችላል። ቶተንሃም ከመጪዎቹ ቀናት ከብራይተን ጋር ስምምነት መድረስ ይችል እንደሆነ የሚታይ ነው። አሳዛኝ የውድድር ዘመንን ካሳለፉ በኋላ በጠንካራ ሁኔታ መመለስ ከፈለጉ ቡድኑን ማሻሻል አለባቸው። የወረደ ቡድን ጋር ሲታገሉ ነበር። እናም በሚቀጥለው ዓመት በተመሳሳይ ቦታ ላይ መሆንም አይፈልጉም። አንድ ጥራት ያለው ተከላካይ በተከላካይ መስመር ላይ ጠንካራ እንዲሆኑና በሚቀጥለው የውድድር ዘመንም እንዲሻሻሉ ይረዳቸዋል ተብሎ ነው የሚጠበቀው። የኤሊ ጁኒየር ክሩፒ የወደፊት እጣ ፈንታም በመጪዎቹ ሳምንታት የብዙ መላምቶች መነጋገሪያ እንደሚሆን እርግጠኛ ነው። ነገር ግን በዚህ ረገድ ለአርሰናል አንዳንድ መልካም ዜናዎች እየወጡ ነው። አርሰናሎች በዚህ ክረምት በአጥቂ መስመር አዲስ ተጨማሪ ተጫዋቾች መፈረም ያስፈልጋቸዋል። ክሩፒ ገና በ19 ዓመቱ የፕሪሚየር ሊግ የመጀመሪያ ውድድር ዘመን ባስቆጠራቸው 13 አስደናቂ ጎሎች ለረጅም ጊዜ የሚጠቅም ኢንቨስትመንት እንደሚሆን ተስፋ ሰጥቷል። ቢሆንም ግን እንደዚህ አይነት ተሰጥኦችን ማግኘት ቀላል ግን አይደለም። እናም ከፉት መርካቶ የተገኘው የቅርብ ጊዜ ዘገባ እንደሚያመለክተው ከሆነ ክሩፒ ራሱን ወደ ፓሪስ ሰን ዠርሜን የመቀላቀል ዝንባሌ ነበረው። ነገር ግን ከፉትቦል ኢንተርናሽናል መረጃ በተገኘው መሰረትም ፓሪስ ሰን ዠርሜን በአሁኑ ወቅት ክሩፒን እየፈለጉ ያለ አይመስልም። በዝርዝራቸው ውስጥም ሌሎች አጥቂዎች ነው ያሉት። ክሩፒ የአርሰናል ዋና የአጥቂ ኢላማ ነው እንግዲህ መሆኑም አለመሆኑ ወደፊት ይታያል። ሆኖም ግን ፋብሪዚዮ ሮማኖ በቅርቡ በዩቲዩብ ቻናሉ ላይ ስለ ሰሜን ለንደኑ ግዙፍ ክለብም የፈረንሳዊው ተጫዋች ሁኔታን ለመጠየቅም እንደደወሉ የሚያሳዩ መረጃዎችን ይፋ አድርጓል። ቸልሲ በቅርቡ በዴይሊ ሜል ተያይዞ ነበር። ነገር ግን እነዚህ ግንኙነቶችም ከዚያን ጊዜ ጀምሮ ጸጥ ብለዋል። ስለዚህም ስለ ፓሪስ ሰን ዠርሜን ያወጣው ይህ የቅርብ ጊዜ መረጃም በተለይም ለአርሰናል መልካም ዜና ሊሆንላቸው ይችላል። ክሩፒ በአሁኑ ወቅት በአውሮፓ ውስጥ ካሉ ምርጥ ወጣት አጥቂዎችም አንደኛው ይመስላል። ስለዚህም የሚኬል አርቴታን ቡድን በአሁኑ ጊዜም እንዲሁም ደግሞ ለረጅም ጊዜ ለማሻሻልም ተስማሚ ግዢ ሊሆን ይችላል ተብሎ ይታመናል። ኤሊ ጁኒየር ክሩፒ በአርሰናል የሊግ ዋንጫ ድል ላይም ድርሻ ነበረው። ባለፈው የውድድር ዘመንም የአርሰናል ዋንጫን ባሸነፈበት ወቅትም ባለው ሚና ምክንያት ክሩፒ ቢፈርምም በእርግጠኝነት ተገቢ ይሆናል። አርሰናል በውድድር ዘመኑ መጨረሻ ማንቸስተር ሲቲ ነጥብ እንዲጥል በሚፈልግበት ወቅትም የቦርንመስ ተጫዋች ሆኖ ከፔፕ ጓርዲዮላ ቡድን ጋር 1-1 በተለያዩበት ጨዋታ ላይ ጎል አስቆጠረው። ይህ አሁን በአርሰናል የሚፈለገው ክሩፒ ነው። ኤሊ ጁኒየር ክሩፒ ከማንቸስተር ሲቲ ጋር ባደረጉት ጨዋታ ቦርንመዝን መሪ የሚያደርግ አስደናቂ ጎልን አስቆጥሯል። ምናልባት ክሩፒ አርሰናልን እንዲያሸንፍ ከሚረዳቸው ብዙ ዋንጫዎች ውስጥም የመጀመሪያው ሊሆን ይችላል። ምናልባት ወደፊት መጥቶ ይህንን ቡድን የሚቀላቀል ከሆነ ምናልባት ከዚህ በኋላ በታዋቂው ቀይና ነጭ ማሊያም ደግሞ ይህንን ማድረግ ይችል ይሆናል ብለው በርካቶች ይገምታሉ።
ቢሆንም ግን የቀድሞው የቦርንመዝ አሰልጣኝ አንዶኒ ኢራኦላ ወደ ሊቨርፑል በመዘዋወራቸው ምናልባት ክሩፒም በስራ ህይወቱ ቀጣይ እርምጃ የስፔኑን ታክቲሽያን ተከትሎ ወደ አንፊልድ ለመሄድም ፍላጎት ሊያሳይ እንደሚችል ነው የተገመተው። ሊቨርፑልና ቸልሲ የበርንሌውን ተከላካይ ማክሲምን ለማስፈረም ፍላጎቱ አላቸው። የ23 ዓመቱ ተከላካይ እንግዲህ የተጫዋች ጥሩ ብቃትን ያሳየ ሲሆን በዘንድሮ ክረምትም ክለቡን እንደሚለቅ ነው የሚጠበቀው። የተጫዋች ከፕሪሚየር ሊጉ መውረዱን ተከትሎ ክለቡ በርንሌይ ፈረንሳዊው ተከላካይ በቀጣዩ የውድድር ዘመን በእንግሊዝ ሁለተኛ ዲቪዚየን ወይም ሻምፒዮንሺፕ መጫወት እንደማይፈልግ ግልጽ ነው። ስለዚህም ዋንጫዎችን መፎካከር ወደሚችልበት ታላቅ ክለብ ማምራቱ ለሱ ትርጉም ይሰጠዋል። ይህ ተከላካይ ባለፈው ክረምት ከቶተናም ጋር ስሙ ሲያዝ እንደነበረ የምናስታውሰው ነው። እንደ ቲም ቶክ ዘገባ ከሆነም ሊቨርፑልና ቸልሲ ተጫዋቹን ለማዛወር ተስፋ በማድረግ ላይ ናቸው። ይሁን እንጂ ሁለቱ ክለቦች ለዚህ የረጅም ቁመት ላለው ተከላካይ ይፋዊ የዝውውር ጥያቄን ያቀርቡ እንደሆነ ወደፊት የሚታይ ይሆናል። ሊቨርፑል ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ተሳትፎ ዋስትናን መስጠት የሚችል ሲሆን ለፈረንሳዊው ተከላካይ ይህንን እድል መተው ከባድ ሊሆንበት ይችላል። ወደ ሊቨርፑል ማምራቱ በሙያው ትልቅ እርምጃ የሚሆንለታል። ኢብራሂማ ኮናቴ ክለቡን በነፃ ዝውውር መልቀቁን ተከትሎ ሊቨርፑል ምትክ ተጫዋችም ይፈልጋል። ስለዚህም ለዚህ ቦታ ተመጣጣኝ ተጫዋች ይሆናል ተብሎ ይታሰባል። በሌላ በኩል ቸልሲ ባለፈው የውድድር ዘመን በመከላከል ረገድ ከፍተኛ ችግሮች ነበሩበት። ይህም ለአውሮፓ ውድድሮች እንዳያልፍ አድርጎታል። ክለቡ በተከላካይ ክፍሉ ላይ ተጨማሪ ጥራት ሳያስፈልገው አይቀርም። የ23 ዓመቱ ተጫዋችም ለቸልሲ ጥሩ አማራጭ እንደሚሆን ይታመናል። ሁለቱም ክለቦች ዝውውሩን ለማጠናቀቅ የገንዘብ አቅም አላቸው። በቅርብ ሳምንታት ውስጥ ዝውውሩን ማጠናቀቅ ይችሉ እንደሆነ የሚታይ ነው። ለቀጣዩ የውድድር ዘመን ጠንካራ ሆኖ ለመመለስ በርንሌይ ወደ ፕሪሚየር ሊግም ለማደግ ተስፋ ያደርጋሉ። ነገር ግን የ23 ዓመቱን ተከላካይ የሚሸጡ ከሆነ ተገቢውን ምትክ መፈለግ ይኖርባቸዋል። የዚህ ተጫዋች መልቀቅ ለክለቡ ትልቅ ኪሳራ ሊሆን እንደሚችል ነው የተነገረው። በአስተን ቪላ የሚጫወተው ሞርጋን ሮጀርስ በዘንድሮ የክረምት ተጫዋቾች የዝውውር መስኮት ክለቡን ለቆ የሚሄድ ከሆነ ቀጣዩ መዳረሻው አርሰናል እንዲሆን እንደሚፈልግ ተዘግቧል። ለአርሰናል ደጋፊዎችም ይሄ የዝውውር ወሬ እጅግ አስደሳች ያደርገዋል። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሞርጋን ሮጀርስ በሚቀጥለው የውድድር ዘመን የሚኬል አርቴታን ቡድን ለመቀላቀል ፍላጎት እንዳለው ነው የተነገረው። ሞርጋን ሮጀርስ በፕሪሚየር ሊጉ ካሉ በጣም የተሟሉ ወጣት አጥቂዎች መካከል አንደኛው ነው። እሱ ታሪያ ክንፍ ተጫዋች አይደለም፣ ቁጥር 10 ወይም ደግሞ የአጥቂ ብቻም ተጫዋችም አይደለም። ሁሉም ቦታዎች ላይ በተወሰነ ክህሎቶች የተላበሰ ምርጥ ተጫዋች ነው። ሚኬል አርቴታ ሁልጊዜም እንደዚህ አይነት ባህሪ ያላቸውን ተጫዋቾች ይወዳል። አርሰናል በአሁኑ ባለው ቡድን ውስጥ መዋቅር የጨዋታ ፍጥነትንና የቴክኒክ ጥራት ያለው ቢሆንም ሞርጋን ሮጀርስ ቢጨመር በሜዳ ላይ በፍጥነት መንቀሳቀስ ጉልበትንና ተጋጣሚንም ሊያናገር የሚችል ብቃት ይኖረዋል። ሮጀርስ በ2025/26 የፕሪሚየር ሊግ የውድድር ዘመን የአስተን ቪላ በ37 ጨዋታዎች ተሰልፎ 17 ግቦችን በማስቆጠርና ለግብ የሆኑ ኳሶችንም በማመቻቸት ቡድኑ ለቻምፒየንስ ሊግ እንዲያልፍም ትልቅ አስተዋጽኦን አድርጓል። የአርሰናል አሰልጣኞችም በተለይም የሮጀርስ ሁለገብነትን ይፈልጉታል። ተጫዋቹ እንደ አጥቂ አማካይ፣ በግራ መስመርና እንደ ሁለተኛ አጥቂ አሊያም በመሃል ሜዳ ላይ በላቀ ደረጃ መጫወትም ይችላል። ይህም አርቴታ ቡድኑን በታክቲክ እንዲቀየርና ኳስን ብቻ ከማንሸራሸር ይልቅ ጫናን ተቋቁሞ ወደፊት መጓዝ ለሚፈልጉ ጨዋታዎችም አማራጭ ይሆናል ተብሏል። የዝውውር ቀላል አይሆንም። አስተን ቪላ ተጫዋቹን በዘንድሮ የክረምት የተጫዋቾች የዝውውር መስኮት ለመሸጥም ፍላጎት እንደሌለው ተነግሯል። በተለይም በውድድር ዘመኑ ባሳየው ድንቅ ብቃትም የገበያ ዋጋው በከፍተኛ ደረጃ አድጓል። የዝውውር መረጃዎችም እንደሚያመለክቱት የሞርጋን ሮጀርስ የገበያ ዋጋ 90 ሚሊዮን ዩሮ የደረሰ ሲሆን ከአስተን ቪላ ጋር ባለው ኮንትራትም እስከ 2031 ድረስ ይቆያል። ስለዚህ ደግሞ አርሰናል ቪላን ለማሳመን ትልቅ ገንዘብ ማውጣት ይጠበቅባቸዋል። በአጠቃላይ ሞርጋን ሮጀርስ ለአርሰናል ብሩህ ተጨማሪ ሊሆን ይችላል። ነገር ግን ዋጋው ተመጣጣኝ ሲሆን ደግሞ ብቻ ነው። የክለቡ ፍላጎት የተጫዋቹ የዕድሜ ክልልና የአጨዋወት ስልትም ከሞርጋን ሮጀርስ ጋር ይሄዳል። ተጫዋቹ ራሱ አርሰናልን መርጫለሁ ማለቱ ለዝውውሩ ትልቅ ጉልበት ይሰጠዋል። ሆኖም ግን አርሰናሎች ዋጋው ከመጠን በላይ የተጋነነ በስሜታዊነት ውሳኔ ከመወሰንም ተቆጥበው በጥንቃቄ መንቀሳቀስ ይኖርበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ዩናይትድ የእግር ኳስ ዳይሬክተር የሆኑት ጄሰን ዌልኮክስ የቡድኑ ግብ ጠባቂ ቶም ሂተን የውል ማራዘሚያ ስምምነት መፈራረሙን ተከትሎ ደስታቸውን ገልጸዋል። ልምድ ያለው የ40 ዓመቱ ግብ ጠባቂ የነበረው ውልም በወሩ መጨረሻ ላይ የሚያበቃ ቢሆንም ለአንድ ተጨማሪ ዓመት በኦልድ ትራፎርድ ለመቆየት ወስኗል። ለክለቡ ሚዲያ በሰጡት መግለጫ
ዳይሬክተሩ እንዲህ ነው ያሉት። ቶም ሂተን ለተጨማሪ 1 ዓመት ከኛ ጋር በመቆየቱ እጅግ ደስተኞች ነን። የእሱ የአመራር ብቃትና ሙያዊ ስነ ምግባር በቡድን ውስጥ ምን ያክል አስፈላጊ እንደሆነ ሁሉም የሚያውቀው ነው ብለዋል። ጄሰን ዊልኮክስ ይቀጥልና ቶም ሂተን በፕሪምየር ሊጉ የመጀመሪያ ውድድር ዘመኑን ላሳለፈው ሴኒ ላሜንስ ድጋፍ በመስጠት ረገድም ቁልፍ ሚናን ተጫውቷል። የእሱ የማያቋርጥ ትጋትና የአሸናፊነት አስተሳሰብ ለግብ ጠባቂዎቻችን ቡድንም ድንቅ የሆነ መስፈርትንም አምጥቷል ሲል የተናገረው ቶም ሂተን ከ2021 ወዲህ ለዋናው ቡድን ባይሰለፍም በተለይም በግብ ጠባቂዎች ክፍል ውስጥም በሚያደርገው ወይም በሚያሳድረው በጎ ተጽዕኖ ምክንያት በኦልድ ትራፎርድ እንዲቆይ ክለቡ ከፍተኛ ፍላጎት ነበረው። ጄሰን ዊልኮክስ እንደገለጹት የቶም ሂተን የልምድና ክህሎት በመልበሻ ክፍል ውስጥም የማይተካ ተጽዕኖ አለው። የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ቶም ሂተን ባለፈው የውድድር ዘመን በ5 ጨዋታዎች ላይ በተጠባባቂ ወንበር ላይ ተቀምጧል። በሌላ በኩል አልታይ ባይንደር የ2025-26 የውድድር ዘመንን በሩበን አሞሪም ስር ዋና ግብ ጠባቂ ሆኖ ቢጀምርም ባሳየው ደካማ ብቃት ክለቡ አዲስ ግብ ጠባቂ ለመፈለግ ተገዶ ነበር። ዩናይትድ በመጨረሻም የ23 ዓመቱን ቤልጅየማዊ ግብ ጠባቂ ሴኒ ላሜንስን በማስፈረም የተሳካ ምርጫን አድርጓል። ላሜንስ የክለቡን እምነት በሜዳ ላይ በተግባር የከፈለ ሲሆን ሩበን አሞሪም ክለቡን በለቀቁበት ወቅት እንኳን ድንቅ ብቃቱን ማሳየቱን ቀጥሏል። የክለብ ብረዡ የቀድሞ ተጫዋችም የሆነው ሴኒ ላሜንስ በፕሪሚየር ሊጉ የውድድር ዘመኑ ምርጥ ዝውውር ተብሎ መመረጡም በኦልድ ትራፎርድ ምን ያክል ወሳኝ እንደነበረ የሚያሳይ ነው። ወደፊት ብዙም ጥቅም ላይ ያልዋሉት ባይንደር እና አንድሬ ኦናና በቅርብ ወራት ውስጥም እንደሚሸጡ ይጠበቃል። ዩናይትድ ለሴኒ ላሜንስም ተጠባባቂ የሚሆን አዲስ ግብ ጠባቂን ለማስፈረም ዝግጅት እያደረገ እንዳለ ነው የሰማ ነው። የ16 ዓመቱ አጥቂ ጀረሚ ሞንጋ በዘንድሮ የክረምት የዝውውር መስኮት ከሌስተር ሲቲ ጋር መለየቱ የማይቀር ሆኖ ይፋ እንደተደረገ ዘገባዎች ያሳያሉ። ሌስተር ሲቲ ወደ እንግሊዝ እግር ኳስ 3ኛው ዲቪዚየን ወይም ሊግ 1 መውረዱን ተከትሎ ወጣቱ አጥቂ በከፍተኛ ደረጃ መጫወት እንደሚችል ክለቡን ለቆ ለመውጣትም ፍላጎቱ አለው። አርሰናል ለዚህ ወጣት ተጫዋች አማራጭ መዳረሻ ሆኖ ቀርበዋል። ጀረሚ ሞንጋ በአሁኑ ወቅት በእንግሊዝ እግር ኳስ ውስጥ ካሉ ምርጥ ወጣት ተሰጥኦዎችም አንደኛው ሲሆን አርሰናል ለወደፊቱ ትልቅ ደግሞ ኮከብ ሊሆን እንደሚችል ያምናል። እንደ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ገለጻ አርሰናል ከ16 ዓመቱ አጥቂ ጋር ከፍተኛ ንግግሮች ደረጃ ላይ የደረሰ ሲሆን ከሌሎች ተወዳዳሪ ክለቦችም ታድመዋል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንዲህ ሲል ይናገራል። አርሰናል ጀረሚ ሞንጋን ለማስፈረም ንግግሮችን እያፋጠነ ነው። አርሰናል ይህንን ወጣት ከሚፈልጉት ሌሎች የእንግሊዝ ክለቦችም እንግዲህ ቀድመው እየተንቀሳቀሱ ነው። በንግግሩ በተጫዋቹ በኩልም በክለቡ በኩልም በሌስተር እና በአርሰናል መካከልም እየተካሄደ ነው አሁን። ስለዚህም ቀጣዩ እርምጃን መጠበቅ ይኖርብናል። ነገር ግን በአርሰናል በኩል ጀረሚ ሞንጋን እንደሚያስፈርሙት በእርግጠኝነት መናገር ይቻላል። ፋብሪዚዮ ሮማኖ የቀጠለና እሱ ገና 16 ዓመት ልጅ ቢሆንም አርሰናል እጅግ የተለየ ተጫዋችም ወይም ችሎታ እንዳለውም ያምናሉ። አርሰናል ሌሎች ክለቦችን ቀድሞ ለመድረስም እየገፋ ነው። ንግግሮች እየተደረጉ ነው። ዝውውሩ መቼ ወደ መጨረሻው ምዕራፍ እንደሚሻገር ለማየትም መጠበቅ ይኖርብናል። ነገር ግን አርሰናል ጀረሚን ለማስፈረም ላይ እምነቱ አላቸው ነው የተባለው። ለወጣቱ አጥቂ የፕሪሚየር ሊግ ሻምፒዮኖችን የመቀላቀል እድል በእጅጉ የሚያጓጓ ነው። አርሰናል ወጣት ተጫዋቾችን በማሳደግ ረገድ ጥሩ ታሪክ ያለው ክለብ በመሆኑ የጀረሚ ሞንጋ አቅምም በአግባቡ እንዲዳበር ሊረዱት ይችላሉ። በፕሪሚየር ሊጉ የሚደረጉ አዘውታሪ ጨዋታዎችም ምርጡን ብቃቱን እንዲያወጣና እድገቱን እንዲያፋጥኑትም ያደርጋሉ። አርሰናል በክንፍ መስመሮች ላይ ተጨማሪ ፍጥነትና ተጋጣሚን ሊያስደነግጥ የሚችል ብቃትም ያስፈልገዋል። የ16 ዓመቱ ወጣትም ለነሱ ተስማሚ ሊሆን ይችላል። ወደፊትም ለቡድኑ የማጥቃት መስመር በጣም ጠቃሚ ተጫዋች እንደሚሆን በርካቶች ግምቶቻቸውን እየሰጡ እንደሚገኝ ነው የመረጃ ምንጩ በትልቁ እየዘገበ እንደሚገኝ የተገለጸው። ሌላኛው የሚነሳው ጉዳይ ማርኮ ኮሬያ በዘንድሮው የክረምት የተጫዋቾች የዝውውር መስኮት ላይ የተለያዩ ክለቦችን ሊቀላቀል የሚችልበት እድሉ እንዳለ እየተነገረ ይገኛል። ክለቡ ቀድሞውኑ ተተኪውን መፈለግ ጀምሯል። እንደ ቲም ቶክ ዘገባ ከሆነ ቼልሲ ከጀርመኑ ክለብ አይንትራክ ፍራንክፈርት ናትናኤል ብራውንን ለማዘዋወር ፍላጎት አለው። ይህ ተጫዋች ከአርሰናል ጋርም በስሙ ይነሳል። ይሄ ጀርመናዊ ተከላካይ እጅጉን ጥሩ የጨዋታ አቅም የሚገኝ ሲሆን ባለፈው የውድድር ዘመንም 10 ግቦች ላይ ከፍተኛም ወይም ቀጥተኛ አስተዋጽኦችን ግብ በማስቆጠርና ለግብ የሚሆኑ ኳሶችን በማመቻቸት የሚታወቅ ነው። በሜዳው በሁለቱም ጫፎች ላይ በመከላከልም ሆነ በማጥቃት በኩል ብቃቱ ያለው በመሆኑ ለስፔናዊው ማርክ ኩኮሬያ ተመጣጣኝ ተተኪ ሊሆን ይችላል። ኩኮሬያ ለቼልሲ ጥሩ አፈጻጸምን ያሳየ ተጫዋች ሲሆን የቀድሞ አሰልጣኝ ኤንዞ ማሬስካ እንደ አስደናቂ ተጫዋችም የሚገልጹት ነበር። ኩኮሬያ ወደ ስፔን ሊያመራ እንደሚችል እየተነገረ ሲሆን የት እንደሚያርፍ ወደፊት የምናይ ነው የሚሆነው።
ቸልሲ እንደ ማርኮ ኮሬ ያለ ተጫዋቹን በአግባቡ መተካትም ይኖርበታል። ብራውን በእርግጥም በፕሪምየር ሊጉ ስኬታማ ለመሆንም የሚያስችል ብቃት ያለው ሲሆን በቸልሲ ቤትም ወደ ኮከብነት ሊያድግ ይችላል ተብሎ የሚታሰብ አይነት ተጫዋች ነው። ቸልሲ ዘንድሮ የውድድር ዘመን እጅግ አሳዛኝ ነበር። ለቻምፒየንስ ሊግ ማለፍም አልቻሉም። ዳግም ጠንካራ ሆኖ ለመመለስ ጥራት ያላቸው ተጫዋቾች ያስፈልጓቸዋል። ናትናኤል ብራውን ደግሞ ብዙ ተሰጥኦ ያለው ወጣት በመሆኑ ቸልሲን ማሻሻልም ይችላል። የእንግሊዝ እግር ኳስን በፍጥነት መላመድ ከቻለ በቀጣይ የውድድር ዘመንም ለክለቡ ትልቅ ለውጥን ሊያመጣ የሚችል ተደርጎ ይቆጠራል። የእንግሊዝ ታላላቅ ክለቦችም የመቀላቀል እድልም እንዲሁ ለጀርመናዊው ተከላካይ እጅግ የሚያጓጓ ነው። ይህ ደግሞ ለነሱ ትልቅ እድገትም የሚሆን ሲሆን በፕሪምየር ሊጉም ከዓለም አቀፍ ደረጃ ተጫዋቾች ጋር የመፈተንም እድል ይኖረዋል። ቸልሲ ሌሎች በርካታ አማራጮችን እየተመለከተ ሲሆን በመጨረሻም ማን እንደሚፈርም የምናየው ይሆናል። በሌላ በኩል ናትናኤል ብራውን ከማንቸስተር ዩናይትድ እና ሊቨርፑል ጋርም ስሙ እየተነሳ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን አዳዲስ የዝውውር መረጃዎችን ያካተትንበት የዛሬው ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው እናመሰግነው። የተለያዩ የዝውውር ጉዳዮችን ዛሬ ስናነሳ ቆይታን አደረገን። በቀጣይ ፕሮግራሞቻችን እንደተለመደው ሰፋ ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራምን ይዘን የምንቀርብ ይሆናል። ለዛሬ ግን ስላደመጣችሁን ከልብ አድርገን ነው የምናመሰግነው። ፕሮግራማችንን እዚህ ጋር እናጠናቅቃለን። በነገው ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም በአክብሮት ነው የምመኘው።